መነሳት አቃት ክላራዬ መኪና አልነሳል በኤፍራታ ነገር እስቲ ባሎቻችሁን ሚስቶቻችሁን ፈልጉ ከማን ጋር እየሄዱ ነው ከባልሽ ከማን ጋር እየሄደ ነው ሚስት ከማን ጋር እየሄደች ነው ያለን እየፈላለግን እንገናኛለን አንድ ሰውዬ እንዳሄደ ሰው ፈርቷል ተርፏል አዎ ባልሽን ሚስትህን እየፈለክ ብራዘር ሲስተርዬ ያው እና እስቲ አለ የማንቺ እስቲ የት ነው ደግሞ እዚሁ ጎሮ ቤቱን ፎሎ ያላረጋችሁ ፎሎ አድርጉ በቃ መነሳት አቃቱ አይገር የኔ ሚስት አለፈች እንዳለየ እንዴ ኢንዴክስ እንዴ ሰላም ነው ወይ ሰላም ነው ወይ እንዴት ነው ወንድሜ ሸሚዝ የለበሰው ባሌን አየሁት አይ ፔጅን ፎሎ አድርጉ ባሌ ምስኪን ነው ብቻውን እየሄደ ነው ወሰደኝ አሪች ባልሽ መጣ ሪቾ መንጊዬ ወንድሜ ቤቱን ፎሎ ያላረጋችሁ ፎሎ አድርጉ ኦስማን ኢንድሪስ ኦስማን ኮት መኪና እኔ እንጃ ቤቱን ፎሎ አድርጉ ችናት እንግዲህ ሀገራችሁ ተራራው ላይ ምን አለ እስቲ እንይስት አይታየንማ አይታየንም ለማየት ነበር አይ ሚስ 20 አመት ሆነኝ ኢትዮጵያን ካዩት ኢን ዳላስ ማይ ክርስቶስ 00 ኦ ማይ ጋድ እርብስማ ቤቱን ፎሎ አድርጉና every day come to my home okay when you miss press my profile and you getting a lot of videos in Addis okay as well as outside of Addis so you get it okay and they don't miss check it my brother yeah ያው አንበሳ ባሰና ፈቃችሁ እርጉዝ ምናምን ካለሽ ያማረሽ ፔጅን ፎሎ ያላረጋችሁ ፎሎ አድርጉ ታብ ሼር ኮፒ ሊንክ ስክሪን መታ ይሄው ፍኪልኛ የኔ ጸዳን የኔ መራን ነይልኛ የኔ ቆንጆ የኔ ናት መሸት ሲል ይፈራለው ይጨንቀኛል ስትመጪ ደሞ ደስ ይለኛል ነይ ክላራ you love ክላራ ቤቱን ፎሎ አድርጉ ሳብ ሼር ኮፒ ሊንክ ፎሎ አድርጉ እስቲ ፎሎ አድርጉ ቤተሰብ my family follow me yeah ፎሎ አድርጉ እስቲ አራስካን አልተነሳም ፎሎ አድርጉኛ ሁላችሁም ፎሎ አድርጉ ሙስሊሞች በአላህ ክርስቲያኖች በእግዚአብሔር ፎሎ አድርጉ ፔጅን ፎሎ አድርጉ ፔጅን ፎሎ አድርጉ ታብ ሼር ኮፒ ሊንክ ሀገራችሁን ይዩ ሰፈራችሁን ይዩ ኢትዮጵያ እኮ አየሯ ራሱ ይናፍቃል ኢትዮጵያ አየሯ ራሱ ይናፍቃል ደግሞ ቤት መግዛት የምትፈልጉ ካላችሁ ነው እዚህ ሰፈር ወደዚህ ሆነት ኮንዶሚኒየሙ አዲስ ኮንዶሚኒየም ነው አታዩትም ነጭ ቀለም ገና አዳዲስ ነው አያችሁት ገና ሙሉ ሰው አልገባለትም ቆንጆ ነው
ደላላም ካለ የምታውቁት ደላላ ካለ ይጠቁማችኋል። አለበለዚያ ደግሞ እናንተ እየሄዳችሁ እዛ ሰው አውሩ ጠይቁ ምናምን ቆንጆ ቤቶች እስከ 4.3 ሚሊዮን ባለ አንድ መኝታ ምናምን በጣም ይገኛል። ሂዱና ሸቅሉ። እሺ ያው ልጠቁማችሁ ብዬ ነው። እሺ ወገንታት እሺ ቤተሰብ ቤቱን ፎሎ አድርጉ። ወይኔ ድምጽ ደስ ይላል። በቃ ከዚህ በኋላ ዘፍንልሻለሁ። ነይ በክረምት ነይ በሩጋ ነይ ራዲያይ ስልክ ይለያል። ማሻአላ ማሻአላ እግዚአብሔር ይመስገን። ያው ቂጥም እያየን ነው። ቂጥ አየን ቶ ግን እስቲ ማን ነው አጣቁትም አጣቋትም እንደ ድንገት ዞር ሳረገው ዋይ ጉዴ! መጥፎ ስልክ ነው መጥፎ ስልክ ነው። ይኩሪዬ ከዛስ ምን እና ኑ እሺ ቤተሰብ ቁም ነገር ላውራችሁ እህቶቼ ወንድሞቼ። ያው ጊዜ ሰው ሁሉ እንደ ቅጠል እየረገፈ ነው። ያው ሞታውን እንግዲህ በየትኛውም ቦታ እየበረከተ ነው። ሳንቀደም እኛም የራሳችን ኑሮ ቀደሙት። እግዚአብሔር እስካለ ፈቀደላችሁ አላህ እስከፈቀደላችሁ ትኖራላችሁ። ከዛ በላይ አትኖሩም። ስለዚህ የምትችሉት ነገር አድርጉ። መታችሁ ስራ ስሩ። የሆነች ነገር ተፍ በሉ። ባለፉት ከትናንትና ወዲያ አሳይቻችኋለሁ። በ100 ሺህ ብር ሳይፈጭ በ50 ሺህ ብር ብቻ በ56 ሺህ ነው በምናምን በአጠቃላይ እሺ ያው እንደዛ በቃ በ60 እስከ 70 ባለው ውስጥ አንድ ቡና ቤት ከፍታ ቡና ጠጡ ማለት ነው። ከፍታ ሲኒዎቿን ግጥም አድርጋ ድንቿን እየሸጠች ማለት ነው። በቀን ከ5000 እስከ 6000 ብር እያገኘች ነው። አያችሁ ከ5000 እስከ 6000። እንግዲህ ለምስክር ለዋቢነት ቪዲዮዋን ከዚህ ፖስትቻለሁ። ድጋሜ ከፈለጋችሁ ደግሞ አንድ ቀን ሄጄ አናግራታለሁ። ሄናዬ ሄኖኬ አረ ብራዘሯ ሄኖክ እና እናንተም ደፋሩን እሺ። ሀገራችሁ መታችሁ ለመስራት ኢትዮጵያ መታችሁ ለመቀየር እንጂ ሰው ሀገር እድሜ ልካችሁን እየሰራችሁ አትለወጡ። ስለዚህ ወደ ሀገሬ መጥቼ ሽሮ ቤትም ትሁን ቡና ቤትም ትሁን እሰራለሁ ለማለትና ሞክሩ እሺ። ተው የሚያሰራ ምናምን ይሄ የሰው ወሬ እንዳትሰሙ። የሰው ወሬ የምትሰሙ ከሆነ ዳውን ናችሁ። አንዱ መጥቶ አረ ስራ እያሰሩኝ አይደለም። ህጋዊ ኮንክ መስራት ትችላለህ። ሲቀርጽ ተይዞ ነው መሰለኝ። ይሁት ሲቀርጽ ተይዞ አያችሁ ተይፈለክት ምታቱ ወይኔ ወንድሜ እኔም ዝቅ አረኳት። ኦ ቤቱን ፎሎ አድርጉ። ቤቱን ፎሎ አድርጉ። ታፕ ሼር ኮፒ ሊንክ አድርጉ። እስቲ ፎሎ በይ። እስቲ ቤቱን ፎሎ በሉኝ። 5000 ምን አላት? አይ ብላክ ፎረስት ዌልካም ብላክ አመሰግናለሁ። 5000 ምን አላት አላችሁ? 5000 በቀን 5000 ብር ስትሰራ እኮ በወር 150 ሺህ ብር እኮ ነው ወንድሜ። ኧረ ተው አይናቅም ወንድሜ፣ ብር አይናቅም። ኦኬ የምትሰርቡኝም አላችሁ። ቤቱን ፎሎ አድርጎ ታፕ ሼር ኮፒ ሊንክ አድርጎ ስክሪን መታ አድርጎ ስክሪን ይመታ። ስክሪን መታ አድርጎ ቤቱን ፎሎ አድርጎ እስቲ ሁላችሁም ፎሎ አድርጉኝና ኢትዮጵያ ብላችሁ ጻፉ እስቲ። ሜምበርዬ ዳይ ቴንክ ዩ
bro. You welcome. You welcome, my bro. Everybody follow me and send me a gift. Yeah, they አመሰግናለሁ። ሁላችሁም እስቲ ፎሎ አድርጉኝና የኔ አመሰግናለሁ። ሼር ቲቲና ሁላችሁም እስቲ ፎሎ ያደረጋችሁኝ ኢትዮጵያ በልናጻው ኢትዮጵያ ሀገሬ ሀገሬ ባንቺ አይደለይ ክብሬ በሰሜን ደግመ ስራው በሰሜን በደቡብ በምስራቅ ላይ ይሁን ያንቺ ሲሳይ ኒኒዬ እሺ ሁላችሁም አንዳንድ አበባ ቲክቶክ ምናምን ስጡኝ እስቲ ዋሪ ቆሚሲ የሮ ጁዱ አልችሎም ዱዮቲ ኢኒ ባቱ ኬንያ ኬንሳ አረ በስመ አብ ምንድን ይጻፍኩ ወንድሜ አማርኛ እንጅሩ ብራዘር አና እንጅሩ እኔም እንጅሩ አንተም እንጅሩ አንተ ኦሮምኛ እንጅራ እኔ ኦሮምኛ እንጅሩ ቤቱን ፎሎ አድርጉና Black Forest, my brother from another, my Christos. Thank you, Wandimi. God bless you. Ethiopia is beautiful country, everybody. So come to Ethiopia, Habibti. Come to Ethiopia and join us. Join us, and we're gonna play each other. We and you enjoy every day. Okay. Anta ለማግኘት አከበብ ነው መጀመሪያ ፈይሳ አማርኛ ተማር እሺ ብራዘር እና ፕሮፋይል ፎቶውን ቀይረው እንዴ ምን አርጊናው መስርብኝ የዮሐንስ ወንጌል ምዕራፍ 14 ቁጥር እንግዲህ 6 ኢየሱስ እኔ መንገድና እውነት ሕይወት ነኝ በእኔ በቀር ወደ አብ የሚመጣ የለም ብሎ ተናገረ ይላል ከዛ አንተ ለማግኘት አካባቢ ነው እና እግዚአብሔርን ካወክ ተሳረብ ይላል ወንድሜ እስቲ ወንድሜ ተሳረብ ይላል እግዚአብሔር ቃል አይ ፈይሳ ማለት እኮ ትርጉሙ መድኃኒት ማለት ነው ፈውስ ማለት ነው ትክክል ጎሮ ምን ተፈጥሮ ነው ይሄው መኪና አይታያችሁም ይሄው መኪና ተገልብጦ ቤቱን ፎሎ አላረጋችሁ ፎሎ አድርጉ ታብ ሼር ኮፒ ሊንክ ስክሪን መታ ቤቱን ፎሎ አድርጉ ታፕ ጎዳ ሼር ጎዳ አንዳንድ ጎዳ ኢትዮጵያ ለመምጣት አስቡና ኢትዮጵያ መጣችሁ ስራችሁን ስሩ እሺ ስራ ለመስራት በመቶ ሺህ ብር ኢንቨስት ማድረግ ቻላችሁ ሽሮ ቤትም ቢሆን እርጎ ቤትም ወተት ቤትም ቢሆን ጥሩ ቢዝነሶችን በአሁን ሰዓት ኢትዮጵያ ውስጥ ይሰራል ኢትዮጵያ ውስጥ የማይሰራ ነገር የለም ከሌብነት ከመጥፎ ነገር ሰውን ከማስለቀስ ውጪ ቆንጆ ተሰራላችሁ ምክንያቱም አሰሩኝም እንደዚህ መንግስት አሰራኝም እንደዚህ አሰሩኝ ምናምን የምትል ህጋዊ ብቻ ሁኑ ማንንም ሰው እኔም ተፍተፍ ይያልኳል ህጋዊ ሁኑ ህጋዊ ከሆናችሁ ተከብራችሁ ትሰራላችሁ ኦኬ ህጋዊ ከሆናችሁ ተከብራችሁ ትሰራላችሁ ህጋዊ ካልሆናችሁ አጨርባሪ ሰርቼ እንደዚህ ባቋራጭ ለወጣለሁ ታክስ ግብር አልከፍል ምናምን የምትል ከሆነ ትበላላችሁ ስለዚህ መጀመሪያ ምንድነው በስነ ስርዓት ኑ ስራችሁን ስሩ በቃ ሐላስ አመሰግናለሁ እሺ ሳሪ እና ስራችሁን ስሩ እንደዛ ትከበራላችሁ አደርዋይስ ዝም ብሎ ምናምን ነገር ግን የለም ወፍ ኦኬ እንዲ ሌባ ምናምን ከሆናችሁ ግን ይሄው በቃ ተበልታችሁ ሌባ ነው የምትሆኑት ኦኬ ሌባ ከሆናችሁ በቃ መቼም ሰው አትሆኑ
እና እሺ ስራ ለመስራት ችግር የለውም። ያው እኛ እየሰራው ነው እኮ ወገኔ እየሰራን እኮ ነው። ተፍ እያልን ነው እየሞከርን ነው ኑሮ ለማሸነፍ። እግዚአብሔር አምላክ የተመሰገነ ይሁን። እየሰራን ነው። እግዚአብሔርን የዕለት እንጀራዬን አታሳጣኝ እግዚአብሔር ሆይ እያልኩኝ ኑሮዬን እየሞከርኩ ነው፣ እየታገልኩ ነው። በቃ አለቀ። ይሄን ነገር አድርጉ እንጂ እናንተ ግዴታ እዚህ ጋር አበበ ፎቅ ስለሰራ ከበደም ፎቅ መስራት አለበት እንዴ? ጎረቤት መኪና ስለገዛች ወይ አንቺ እሷ ስለገዛች መግዛት አለበሽ እንዴ? እህቴ እንደሱ እኮ አይደል ኑሮ። የነ ፉክክር ቤት ሳይዘጋ ምንድነው ያድራል ነው። እና እንደዚህ ነገሮችን አሳውን ዝቅ ብለሽ ሽሮ በርበሬም ምን ሙያ ኢትዮጵያ በጣም ምርጥ ነገር አሁን እዚህ ጋር አስቡታው ቆንጆ ቡና ቤት ቢኖራችሁ ቡና ኮፊ ሃውስ ቢኖራችሁ እዚህ ጋር ቆሞ የሚያይ ሁሉ ገብቶ ቁጭ ብሎ እየጠጣል አያችሁ። እና ብልጥ ነው። እሺ ቤተሰብ ብልጥ ለመሆን ሞክሩ እንጂ ስለ ሰው ኑሮ መታወራ ከሆነ እከሌ ተለውጧል ወይኔ በስማ አንተ እከሌ እኮ እንግሊዝ ሄዶ ተለወጠ እንግሊዝ ሀገር ሄዶ እኮ ኑሮ ተሳካላት ከምትይ ሞክር። አንተ የሰው ኑሮ አታውራ።